አሮጊቷና ድንቁ ማንኪያ። ከዕለታት አንድ ቀን በአንድ እጅግ ማራኪ ዙሪያውን በአረንጓዴ ዛፎች በተከበበና ውብ ወፎች ጠዋት ማታ በሚዘምሩበት ሰላማዊ መንደር ውስጥ እማማ ማሚቴ የሚባሉ እጅግ ደግና ሩህሩህ አሮጊት ይኖሩ ነበር። እማማ ማሚቴ በገንዘብም ሆነ በንብረት የበለጸጉ አልነበሩ። የሚኖሩት በትንሽና አሮጌ ጎጆ ውስጥ ነበር። ነገር ግን ልባቸው ከማንም በላይ ሰፊና በደግነት የተሞላ ነበር። በቤታቸው ውስጥ በአንድ ጥንታዊና በሚያምር ሁኔታ በተጠረበ የእንጨት ሳጥን ውስጥ ተደብቆ የተቀመጠ አንድ ምስጢራዊ ማንኪያ ነበራቸው። ይህ ከእንጨት የተሰራ ማንኪያ ተራ ማንኪያ አልነበረም ልጆች። በውስጡ አስገራሚ የሆነ አስማታዊ ኃይል ነበረው። በየቀኑ ጠዋት ፀሐይ ስትወጣ በመንደር ውስጥ ያሉ እናትና አባት የሌላቸው ወይም በድህነት ምክንያት የሚራቡ ልጆች ወደ እማማ ማሚቴ ቤት ይሰበሰባሉ። እማማ ማሚቴ በፈገግታ ተቀብለው ከፊት ለፊት ባለው ንጹህ አደባባይ ላይ በተነጠፈው ቆንጆ ምንጣፍ ላይ ያስቀምጧቸዋል። ከዚያም ወደ ቤታቸው ገብተው ያንን ምስጢራዊ የእንጨት ሳጥን ይከፍታሉ። ማንኪያው ከሳጥኑ ውስጥ ሲወጣ ልክ እንደ ፀሐይ ብርሃን የሚያብረቀርቅ ወርቃማ ነገር ያወጣል። እማማ ማሚቴ ማንኪያውን ይዘው ወደ ውጭ በመውጣት ከልጆቹ ፊት አንድ ትልቅና ባዶ የሸክላ ድስት ያስቀምጣሉ። በጥልቅ ፍቅርና ደግነት የተሞሉ ቃላትን በሹክሹክታ ከተናገሩ በኋላ ማንኪያውን በባዶ ድስት ጫፍ ላይ ቲክ ቲክ ብለው 2 ጊዜ መታ መታ ያደርጉታል። በዚህ ጊዜ የሚፈጠረው ነገር በእውነትም አስደናቂ ነበር ልጆች። ከማንኪያው ጫፍ ላይ የሚያብረቀርቁ ወርቃማ ብናኞች ወደ ድስቱ ውስጥ ይረግፉና በቅጽበት ድስቱ እስካፉ ድረስ እጅግ በጣም ጣፋጭ ትኩስና ነጭ ጢስ በሚያወጣ ገንፎ ይሞላል። የገንፎ ማራኪ ጠረን አካባቢውን ሁሉ ያውደው ነበር። የተራቡ ልጆች በደስታ እየተፍለቀለቁ እና እየሳቁ ሆዳቸው እስኪጠግብ ድረስ ይበሉ ነበር። እማማ ማሚቴ ልጆቹ ሲጠግቡ በማየት የዓለምን ሀብት ያገኙ ያህል ይደሰቱ ነበር። ይሁን እንጂ ከእማማ ማሚቴ ቤት ራቅ ብሎ በሚገኘው ትልቁ ቤት ውስጥ አቶ ስግብግብ የተባለ አንድ እጅግ ክፉና ምቀኛና ስስታም ሰው ይኖር ነበር። አቶ ስግብግብ ብዙ ገንዘብና ትልቅ ቤት ቢኖረው ሁል ጊዜ ተጨማሪ ሀብት ይፈልግ ነበር። ለማንም ሰው አንዲት ፍሬ ነገር እንኳን ሰጥቶ አያውቅም። አንድ ቀን ጠዋት አቶ ስግብግብ በአቅራቢያው ካለ አንድ ትልቅ የባኦባብ ዛፍ ጀርባ ተደብቆ እማማ ማሚቴ ባዶውን ድስት በድንቁ ማንኪያ መተው ጣፋጭ ምግብ ሲያመነጩ ባይኑ አየ። አይኖቹ በድንጋጤ ፈጠጡ። ሆዱም በብቀኝነት ተቃጠለ። እንዴ ምን አይነት ሞኝ አሮጊት ናት! ይህንን ድንቅ ማንኪያ ለራሴ በወስዶ ኑሮ ቀንና ሌሊት ምግብ እያመነጨው ለመላው ሀገሪቱ በመሸጥ የሀብታሞች ሀብታም የነገስታቶች ነገስታት እሆን ነበር ብሎ በክፋት አሰበ። በዚያው ዕለት ምሽት ፀሐይ ጠልቃ መንደሩ በሙሉ በጨለማ ሲዋጥ ሁሉም ሰው ወደ የቤቱ ገብቶ ጥልቅ እንቅልፍ ውስጥ ወደቀ። የሌሊት ወፎች ድምጽ ብቻ ከሩቅ ይሰማ ነበር። አቶ ስግብግብ ጥቁር ልብሱን ለብሶ ድምጹን አጥፍቶ በጨለማ ውስጥ እየተሳበ ወደ እማማ ማሚቴ ቤት አመራ። ቤቱ ጋር ሲደርስ የሚያስገመግመውን የእንጨት በር ቀስ ብሎ ከፈተው። እማማ ማሚቴ በሰላም እያንኮራፉ ተኝተው ነበር። አቶ ስግብግብ በላቡ እየተጠመቀ በጣቶቹ ጫፍ እየተራመደ ወደ ምስጢራዊ ሳጥን ተጠጋ። ሳጥኑን ቀስ ብሎ ከፍቶ ያንን ድንቅ ማንኪያ ሲያዩ በደስታ አበደ። ማንኪያውን ቶሎ ብሎ ኮት ውስጥ ደብቆ እንደ ሌባ ሾልኮ በመውጣት በሙሉ ኃይሉ ወደ ቤቱ ወጣ።
ቤቱ እንደደረሰ ከውስጥ በኩል በሩን በከባድ ቁልፍ ቆለፈው። ከዚያ በቤቱ መሃል ሊያገኘው የቻለውን እጅግ በጣም ትልቅ የሸክላ ድስት አስቀመጠ። የሀብታም እንደሆነ እያሰበ በደስታ እየዘለለ ጨፈረ። አቶ ስግብግብ እማማ ማሚቴን ሲያደርጉ እንዳየው ማንኪያውን አነሳና በኃይል ድስቱ ላይ መታ አደረገው። ነገር ግን ልጆች፣ ይህ ድንቅ ማንኪያ የሚሰራው በደግነት በፍቅርና ለሌሎች በማሰብ እንጂ በስስትና በራስ ወዳድነት አልነበረም። አቶ ስግብግብ ድስቱን ሲመታው ከማንኪያው ይወጣ የነበረው ወርቃማ ብርሃን ጠፍቶ በሚያስፈራ ቀይ ብርሃን ተተካ። ድንገት ከድስቱ ውስጥ በጣፋጭ ምግብ ፈንታ እጅግ በጣም መጥፎ ሽታ ያለው ወፍራምና ጥቁር ወይን ጠጅ ቀለም ያለው የጭቃ አረፋ እንደ እሳት ገሞራ መፍለቅ ጀመረ። አቶ ስግብግብ ደንግጦ ወደ ኋላ ዘለለ። ይህ ምንድነው? ይቁም እያለ ጮኸ። ነገር ግን ጭቃው መፍሰሱን አላቆመም ነበር። ልጆች፣ አቶ ስግብግብ በንዴት ማንኪያውን እያነሳ ድስቱን በኃይል ደጋግሞ መታው። ይህ ግን ነገሩን የባሰ አባባሰው። የጭቃው ፏፏቴ ጣሪያው ድረስ እየተረጨ ቤቱን መሙላት ጀመረ። ጭቃው የቤቱን ወለል ሞልቶ የአቶ ስግብግብን ጉልበት አለፈ። አቶ ስግብግብ በድንጋጤ ሊሮጥ ሲሞክር በሚጣበቀው ጭቃ ውስጥ ተንሸራቶ በግንባሩ ተደፋ። መላ አካሉ፣ ፊቱና ልብሱ በጭቃ ተለወሰ። የጭቃው መጠን እያደገ መጥቶ ወገቡ ላይ ሲደርስ በሩን ለመክፈት ታገለ። ነገር ግን የጭቃው ኃይል በሩን በርግዶት ወደ ውጭ ፈሰሰ። አቶ ስግብግብም ከጭቃው ጎርፍ ጋር አብሮ ወደ መንደሩ መንገድ ተንከባለለ። ጭቃው እንደ ወንዝ እየፈሰሰ የመንደሩን መንገዶች ሁሉ አጥለቀለቀው። የመንደሩ ውሾች መጮህ ጀመሩ። ሰዎችም በድንጋጤ ከእንቅልፋቸው እየተነሱ ቤታቸው ሲወጡ መንደሩ በሙሉ በሚገማ ጥቁር ጭቃ ተሞልቶ አዩ። አቶ ስግብግብ በጭቃ ውስጥ እየተንፈራፈረ እባካችሁ እርዱኝ፣ አድኑኝ፣ ሞትኩ እባካችሁ እያለ ይጮህ ነበረ። ይህ ሁሉ ጫጫታ ሲፈጠር እማማ ማሚቴ ከእንቅልፋቸው ነቁ። የተከፈተውን ሳጥን ሲያዩ ነገሩ ሁሉ ወዲያውኑ ገባቸው። ሻሻቸውን አጣፍተው በረጋ እርምጃ ወደ ውጭ ወጡ። አቶ ስግብግብ እማማ ማሚቴን ሲያይ እያለቀሰና በጭቃ ተለውሶ መጥቶ እግራቸው ስር ተደፋ። እማማ ማሚቴ እባክዎን ይቅር ይበሉኝ፣ ስስቴና ክፋቴ ነው ይህንን ማት ያመጣብኝ። እባክዎትን ይህንን ማንኪያ ይውሰዱና ያድኑኝ እባክዎት እያለ ተማጸናቸው። እማማ ማሚቴ በጥልቅ ሐዘኔታ ተመለከቱት። ማንኪያውን ከሚንቀጠቀጠው እጁ ላይ በቀስታ ተቀበሉት። ከዚያ በጭቃው ጎርፍ መካከል በእርጋታ ተራምደው አረፋ ወደሚፈልቀው ትልቁ ድስት ፊት ቆሙ። እማማ ማሚቴም ማንኪያውን ወደ ላይ ከፍ ሲያደርጉት ያ አስፈሪ ቀይ ብርሃን ጠፍቶ እንደገና በሚያምር ወርቃማ ብርሃን ደመቀ። እማማ ማሚቴ ድስቱን በቀስታ አንድ ጊዜ ብቻ ሲነኩት ድንገት ሁሉም ነገር ጸጥ አለ። የሚንተከተከው ጭቃ መፍለቁን አቆመ። ከማንኪያው የወጣው ወርቃማ ብርሃን መንደሩን ሁሉ ሲያዳርሰው ያ ሁሉ አስፈሪና የሚገማ ጭቃ እንደ ጤዛ በኑ ጠፋ። መንደሩ እንደ ቀድሞ ንጹህና ውብ ሆነ። ሁሉም የመንደሩ ነዋሪዎች በእፎይታ ትንፋሽ ተንፍሰው በደስታ ማጨብጨብ ጀመሩ። አቶ ስግብግብ መሬት ላይ ተንበርክኮ በሰራው ስራ እጅግ አፍሮ መሬቱን ያይ ነበረ። እማማ ማሚቴ ወደ እርሱ ጠጋ ብለው ትከሻውን መታ በማድረግ ልጄ ሆይ፣ ስስትና ራስ ወዳድነት ሁልጊዜ ወደ ጥፋት ነው የሚመራው። እውነተኛ ሀብት ማለት ያለንን ነገር ለሌሎች በፍቅር ማካፈል ስንችል ነው። ያኔ ነው ልባችን ቤታችንን በሰላም የሚሞላው አሉት። በዚህ ታላቅ ትምህርት ልቡ የተነካው አቶ ስግብግብ ከዚያሽ ቀን ጀምሮ ክፉና ስስታም ጸባዩን ርግፍ አድርጎ ተወ። በመንደር ውስጥ ካሉ ሰዎች ሁሉ ይበልጥ ደግና አዛኝ ሰው ሆነ። ቤቱንም ለድሆችና ለተራቡ ልጆች ከፈተ። እማማ ማሚቴንም በዚያች ድንቅ ማንኪያቸው የተራበውን ሁሉ በነፃ ማብላታቸውንና ማሳደጋቸውን ቀጠሉ። መንደሩን በፍቅር በሰላም እና በመተሳሰብ ለዘላለም በደስታ ኑሩ ይባላል።
ልጆች እናንተም ስግብግብ ሳይሆን መሆን ያለባችሁ ልክ እንደማማሚቲ ደግና ለሰው አዛኝ መሆን አለባችሁ። ተረቴን መልሱ አፌን በዳቦ አብሱ። ለተጨማሪ ተረት ቻናላችንን ሰብስክራይብ ማድረግዎን አይርሱ። ቻው ልጆች።